ወይዘሮ ባዩሽ ተገደለች። ሀና ከቤተሰቦቿ ጋር ተጣላች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ተከታታይ ድራማ ይዤ መጥቻለሁ። እንግዲህ ያው ባለፈው ፓርት ላይ እንዳየነው ምላሴ ተምቹን ለፖሊስ እንዳስጠቆመው ነበረ። አሁን ላይ ደግሞ የምላሴ ተምቹን ማስያዝ ለሀናና ለቤተሰቦቿ ትልቅ ጸብ ምክንያት ሆኗል። ሀና ከወንድሟ ጋር ተጣልታለች። ከዛም አልፎ ከአባቷም ጋር ብዙ ተቃይማለች። ተምቹ ስለተያዘ ነው የእሷ ቤተሰቦች ተምቹ ስለያስያዙት ማለት ነው። እንግዲህ አሁን ላይ እንዳየነው ሀንዬ ተምቹን ለማየት ድንብላል እንድታሳይ ብላ ቀጥራት እንደነበረ ነው። ከዛም አልፎ ዛሬ ላይ እንግዲህ ድንብላል ደግሞ ትርንጎዬን ላሳይ መጣልኝ ብላለች ስትለው ተምቹ ፈቃደኛ ስላልነበረ አንቺንም እንዳላይሽ ብሎ ድንብላልን አባሯት ነበር። ከዛም አሁን ላይ እንግዲህ ያንን ነገር አምጥታ ለሀና ስነግራት ውሰጂኝ ብላ ለምና አብረው ሲሄዱ ተምቹ አለበት ቦታ የለም። ሲፈልጉት ከጠዋት የጀመሩ እስከ ማታ ድረስ ፈልገው ሰው አጠያይቆ ግን ሊያገኙት አልቻሉም። ወይዘሮ ሚላት እቤት ብቻዋን ተቀምጣ ልጆቿን የት ሄደው ነው እያለች እያሰበች ነበር። ምሳሌ ምላሴም ተምቹን ሊያስይዝ ይለዋል። በጎን ሀናና ድንብላል ተምቹን ሊፈልጉ ሄደዋል። ሰላምም የለችም። በጣም የሚገርም እላይ ናት። አሁን ላይ ጨንቋታል። ማታ ምሽት ብሎ ድንብላልና ሀንዬ መጥተዋል። ከዛ ቀድሞ ግን ምላሴ ተምቹን አስይዞ በደስታ ወደ ቤት መጥቶ ያንን ደስታውን ለወይዘሮ ሚላት ሲነግራት እማዬ ዛሬ የሰራሁት ሰርፕራይዝ ላልነግርሽ አልችልም፣ በጣም ደስ ይላል ነው ያላት። እሱም ደግሞ ምንድን ነው ብላ ስትለው እኮ አስያዝኩትኝ የእርግብን ፍቅረኛ አስያዝኩት ሲላት በጣም ብሎ ሲነግራት ወይዘሮ ሜላት በጣም ደነገጠች እና እንዴት እሱ እኮ ጥሩ ልጅ ነው ምንም በሌለበት እንዴት ይህን ትሰራለህ አንተ ስህተት ሰርተሃል ብላ ልጇን በጣም ወቀሰችው። እሱም ደግሞ ነገሩ ስላልገባው ምንድን ነው እማዬ እኔ ጥሩ ሰራው ከዛ እርግብ ትያዛለች ከዛ ሁሉም ነገር የወይዘሮ ባዩሽን ነገር ስለምትናገር ነገሩ እንደዚህ ይሆናል ብሎ ነበር ያሰበው። ግን እሱ ያሰበው ሌላ ነው። ይህን ነገሩን ደግሞ ማንም ሳያውቅ ስለሆነ ራሱ የሰራው በጣም ጥፋተኛ ነው ማለት ነው ዛሬ ላይ ምላሴ። ምክንያቱም ድንብላልን ማንቋታል። ከዛም አልፎ ደግሞ ተምቹን ቤተሰቦቹ ሳያውቁ ሂዶ አስይዟል። እንግዲህ አሁን ላይ በጣም ጸጸተኛ ሆኗል። ያም አልፎ እንግዲህ ሰላምዬ ከውጭ ስትመጣ ወይዘሮ ሜላት ሳሎን ላይ ቁጭ ብላ የተምቹ መያዝ በጣም እያገረማት ስለነበረ፣ ምክንያቱም ተምቹ ማለት ለሀና ብዙ ነገር ያደረገና ይህንን ሁሉ ለሀና ስል እንደሆነ ያልሆነ ቦታ የገባው ሁሉም ስለሚያውቁ ክላስ ስትገባም ምላሴ ብቻውን ዝም ብሎ ይለፈልፋል። ምንድን ነው እማዬ ዘማን የነፋባችሁ መድኃኒት አለን ብላ ስትጠይቀው ምን እያለ ሲል ምላሴን እኮ ለማዬ የእርግብን ፍቅረኛ ሲያስኮት ስላት ደስተኛ አልሆነችም ሲላት፣ እሷም ደግሞ መልሳ ደነገጠች። ሰላም እንዴት ይህን ትሰራለህ? ምን ሆነ ነው ወንድሜ? ተምቹ እኮ ማለት ያህና ከኛ በላይ የምትወዳቸው ወንድሞቿ 2 ናቸው፣ ሌላ ምንም የለም። እንዴት ሀና እኮ በጣም ትቀየማለች። ምላሴ እሱ እኮ ምንም ነገር የለበትም ስትለው እሱ እንደነገጠ ይህንን ሁሉ የገባው እኮ ለሀና ሲል ነው። የሀናን ድንብላል መስቀልና ፎቶ ለማስመለስ በድንገት ከእርግብ ፍቅር ያዘው እንጂ ይሄ ልጅ ምንም ነገር የለበትም ስትለው ምላሴ በጣም ደነገጠ። ከዛም አልፎ አሁን ላይ እንግዲህ በጣም ጸጸት ሆኖበታል። ሀና ከተምቹን ፍለጋ ሲያጡ ሲመጡ የት ሄዳችሁ ነው? ወይት የሚሄድ ነውማ ተምቹን ፍለጋ ነበርን ብላ ላይቸዋለሁ ብላ ግን ወይዘሮ ባዩሽ ቀርማናለች። እማዬ ጉድ ሆነናል ስትላት ምንም ተምቹ እኮ የለም ወይዘሮ ባዩሽ የለችበትም። እንግዳ አንቺ ነሽ እንዴ እማዬ ያስደበደብሽው? ኧረ እኔ አይደለሁም ምላሴ ለፖሊስ አስይዞታል በማያውቀው ነገር ስትላት ሀና ደነገጠችና እናንተ በቃ ይሄ ነው የእናንተ መልስ ብላ ትታት ወደ ክላስ ስትገባ ምላሴ ክላሱ ነበርና ወጣልኝ ምንም ማናገር አልፈልግም፣ እንዴት ይህ ትሰራለህ? በቃ ገደልከኝ እያለች ስትለው ሀና ተረጋጊ፣ ልንገርሽ፣ ምንም መረጋጋት አይቻልም፣ ላስረዳሽ። አንተ ብቻህን አስበህ ይሄን እንዳደረከው አሁንም ውጣልኝ፣ ብቻዬን ተወኝ ብላ አባረረችው። ሀና በጣም ደንግጣለች።
ትላለች የተምቹ መያዝ ማለት ነው። ከዛም አልፎ እንግዲህ ሀንዬ ለያሲር ስትደውልለት ያሲር አጋጣሚ ቀንኗ እዚያ ስለነበረ ስልኩ ሲደውል አንሳው ሲለው አላነሳም። ማናት አናናት አይደል? አዎ አንሳው አላነሳም እያሉ እኔ የሀናን እገዛ ምንም ነገር አልፈልግም የማንንም እያለ ተምቹ ያሲር ቆይቶ እንግዲህ በስተመጨረሻም ሀንዬም እቤት ሄደች። ቤቷ ጉዱን ልትነግረው ማለት ነው። ተምቹና ኖላዊ እንግዲህ ያሲርን ፈልገው ሲያጡት ወደ ቤት ተመልሰው ከዛም ደግሞ እቤትም ላይ እየደወለችም ስለነበረ አሁን ላይ ግን በጣም የሀናና የአሲር ጉዳይ የጠና ስለሆነ ግን ተምቹ ያሲር ሊያነሳላት ስለማልችል ቤት ስትመጣ ምግብ እየበሉ ነበር። አጋጣሚ ምግቡን እሷም ሆናን ትቶ ሊወጣ ሲል በሩን ይዛ ዘጋችበት። ያሲር ቀን ሙሉ የደወልኩልህ ፈልጌ ነበር ለምን አታነሳም? ሌሊቱን ሙሉ ስትለው አላነሳም። አሁን ጉድ እነግርሃለሁ ከመውጣት በፊት ጓደኛ እስር ቤት ተይዟል። ያስያዘው ምላሴ ነው ስትለው በጣም ደንግጦ በሩን ከፍቶ ሲወጣ ከዛም አልፎ እንግዲህ በጣም ደንግጧል ማለት ነው። ቀጥታ ወደ ቤት ሄዶ ምላሴን እንቅ ነው ያደረገው። ምላሴን ሲያንቀው ሰላምዬ ገፍትራ አላቀዋለች ወንድሟን ማለት ነው። እንግዲህ እሱ እርግብን እንድንብላለን አንቆ ነበር። ምላሴ ደግሞ በተራው ታነቀ ማለት ነው። ከዛም አልፎ እንግዲህ ሰላም ሰደበችው። ሲጫጫሁ ወይዘሮ ሜላት መታ ምንድን ነው ስትል እንግዲህ አነቀው እኮ ልጅሽን ስትላት ሳው ያደርገው ወንድሙ እኮ ነው የታሰረበት ያሳሰረው እሱ እኮ እውነቱ አለው ሲል አንተን ባለፈው እንደዚህ ለመግደል የሞከረ ሰውዬ ጋር የተምቹ አጎት ነበር ያዳነ። አሁን ግን አንተ ተምቹን አሳልፈ ሰጠው ሲለው በጣም አዘነ። ሰላም እውነት ነው ብላ ስትጠይቀው እንግዳው ሾቱን ሳያይ ያወራል እንዴ ሰላም ብሎ ነገራት። በጣም አዘነች ሰላም። እንግዲህ ወይዘሮ ሜላት እኔ እኮ ሳላቅ ነው እያለች ስትል ያንቺ ምላሱ ላይ እንደተሰነዘረ አይደለም ማለት እንግዲህ ሁላቸውም በጣም የሚያስጠላ ጉዳይ ላይ ሆነዋል። ሀና አባቷ እንግዲህ በቃ አሳልፈው ቤተሰቦች ዛሬ ላይ ተጣላኸኝና ያኮረፍኩ አባዬ ስትለው አሳልፈው ቤተሰቦች ይሰጡት እንዴት እያለ ሲል እሷ ደግሞ አንቺ እኮ ምን እነሱን ብቻ እኔንም ቤተሰቦችሽን ካገኘሽ በኋላ ትተሽኛል እያለ ክፉ ቃል ተናገራት። ሀና በጣም አዘነች። ከቤተሰቦቿም ተጣላች፣ ከአባቷም ተጣላች፣ ከኤዝራም ተጣልታለች። ወደፊት እንግዲህ ምን እንደሚሆን አናውቅም። እንግዲህ ወይዘሮ ባዩሽ አሁን ላይ በገዛ ግደል ባለችው ሰውዬ ራሷ ተገድላ አለች ማለት ነው። ሜሮን ባዩሽን እንደሄደች ያስመጥታ ማታ ላይ ቀጥራ ብር እንድትሰጣት ወይዘሮ እርግብን ለማሳየት ስትወስን፣ አሁን ላይ ግን ልክ እሷን መሳሪያ እንደደነቆሰችበት አሁን ደግሞ ሰው በቆፈረው ጉድጓድ እንግዲህ ወይዘሮ ባዩሽ ራሷ ገብታበታለች። በጣም ይገርም ነው። እሷም እንግዲህ የምታስበው እነ ወይዘሮ ሜላትንና በቀሉን ሌሎቹን ለማጥፋት ነበር። አሁን ላይ ግን እሷ ተገድላለች ወይ ሞታለች፣ ግን በህይወት አለች እና ቀጣይ ፓርት ደግሞ በምን እንደሆነ ይዘን እንመጣለን ማለት ነው። በጣም የሚገርም የሚያሳዝን ነገር ነው ያሁኑ። ምክንያቱም እንግዲህ አንዱ ፈተና ሳይወጣ የሀና ፈተና ሁሌም እንዳለ ነው። አቶ ኖላዊ ደግሞ የእነዚህ ልጆች ፈተና ምንድን ነው እያለ ሲል እንግዲህ ምላሴም መቼም ይሄ ልጅ ታሟል፣ በዛ ላይ አንድ ነገር ይሁንና አውፍ አልልህም ይቅርም አልልህ ነው ያለችው ምላሴ ወንድሟን ሀና። እስኪ ዝም በይ ሀና ተረጋጊ፣ አሁን ምላሴም እኮ እውነት አለው ብላ ስትለው ዞር በይ አሁን ከእናንተ በላይ እኔ እነሱን ነው እነሱ ማለት እነሱ ለእኔ ስቆም እዚህ አደረሱኝ እነሱ ናቸው። አሁን ላይ ነው እናንተን ያገኘሁት እና ተውኝ። አንተ ባት አለ ልትታመን ቤተሰብ አለ፣ እሱ ሁለታቸው ብቻ ናቸው ማንም የላቸውም ብላ ስትለው እንግዲህ አሁን ላይ ያሲር ቀጥታ ወደ ፖሊስ ጣቢያ በሩ ላይ ሄዶ ተምቹን ያገኛለሁ ብሎ ነበር፣ ግን አላገኘም። ወይዘሮ ሜላት ፖሊስ ጣቢያ ሄዳ ለፖሊሶች ሁሉንም ነገር በስተት እንደሆነ የተሰራው ነግራ ተምቹ ደግሞ ከፖሊስ ጣቢያ እንዲወጣ ለያሲር ነገረችው። ያሲር በደስታ እንግዲህ አሁን ላይ ደስ ብሎታል፣ ወንድሙ ሊወጣለት ነው። ወይዘሮ ሜላት ጥሩ ሰው እንደመሆኗ በእርግጥ አወቀ ማለት ነው። እሷ ደግሞ ብዙ እሱም ውለታዋን አልረሳችም እና አሁን ደግሞ ተምቹን ከእስር ቤት የገዛ ልጇ ስለሆነ ያስያዘው ልታስፈታው ነው።
መጨረሻ ግን ምን እንደሚሆን እናያለን ማለት ነው። አሁን ላይ ዞሮ ባዩሽ እጇን አግኝታለች ማለት ነው። እና ቪዲዮ ደስ ካላችሁ ላይክ፣ ሼር በማድረግ ቤተሰብ ሁኑ። እወዳችኋለሁ። ባይ ባይ።